ኢንተርቪው ማድረግ እንደዚህ አይፈቀድም ሲሏቸው ይሄው ኧረ ሞልቷል። እንዴት ነው በመቁጠሪያ አጋንንት የሚወጣው? ይሄው እናመጣዋለን። ደግሞ እንዴት በመቁጠሪያ አጋንንት እንደሚወጣ በማስረጃ አይደለም። በመቁጠሪያ በማትጠብቁት አይነት ማቴሪያል የቤተ ክርስቲያን ነው ያቀድሳት አጋንንት ወየው እያለ ብግን ብሎ ሲወጣ ታዩታላችሁ። እንቆጥራለን። እናንተ ብቻ እየቆራረጣችሁ ምን ታደርጋላችሁ? ቪዲዮ ማጠራቀም ነው፣ መቁረጥ ነው፣ ከዛ ለራሳችሁ መጠቀም ነው። እና ቤተ ክርስቲያንን የሰጠን የቅዱሳንን ገድል ያስረከበን አምላካችን ስሙ የተመሰገነ ይሁን። ገድል እንዲጻፍ ቅዱሳንን አነሳስቶ ሊቃውንትን አነሳስቶ ሃይማኖተ አበውን አነሳስቶ ታሪክ እንዲጻፍ ያደረገ አምላካችን ስሙ የተመሰገነ ይሁን። በገዳማቸው በበዓታቸው በምናኔያቸው ዲያብሎስን ያሸነፉት የቅዱሳን በረከት በእኛ ላይ ይደርብን። እኛ አንችልም፣ አጋንንት እችላለሁ ብሎ ሲመጣ የሚያስችል አምላክ ያስችለንና በስመ አብ ስንለው እንዲወገድልን ያርግልን። ትዕቢታችንን ከልባችን አውርዶ መኮፈሳችንን፣ ድርቅናችንን፣ ግትርነታችንን ከልባችን አውርዶ በትህትና እንድንደማመጥ ያድርገን። የአባቶቻችን አምላክ ስሙ የተመሰገነ ይሁን። አሜን። በጣም ነው የማመሰግነው። እስቲ እንግዲህ በዛሬው በአባታችን በአቡነ አረጋዊና እንግዲህ ደግሞ ዛሬ አቡነ አረጋዊ ነው። ቅድም ስማቸውን አንስቻለሁ። ይገርማል። አላቅም ነው የሆነ መንፈስ ቅዱስ ነው ያነሳሳኝ። ካልጠፋበት እሺ ወይ ልጠጣ እና ከዚህ ትምህርት በኋላ አሁን ስልክ ከፍቼ ኑ እናውራ ብል ጥሩ ነው። ለስልክ ሌላ ቀን ይሻላል። 1600 ሰው ላይክ አድርጓል። በስመ አብ ነገ አዳምጠዋለሁ እንዳላችሁ ተስፋ አደርጋለሁ። አሁን አየር ላይ 1242 ሰው ስለሆነ 400 ሰው ነገ አዳምጣለሁ ብሎ ነው የወጣው እና ርዕሱ ምን ይላል? የዛሬው ርዕሳችን አቤቱ አድነን ማለት ያለብን ከረፈደ እንዳይሆን አስተውሉ ነው የሚለው። አቤቱ አድነን ማለት ያለብን ከረፈደ እንዳይሆን እግዚአብሔር አምላካችን ከሲኦል በፊት ከመሞታችን በፊት ከፍጻሜያችን በፊት ያንቃን። እጃችን ይዞ ልክ አባ ጰላሞንን ወደ አባ ለተጽዮን ይዟቸው አምጥቶ ጌታችን ኢየሱስ ክርስቶስ እንዳስማራቸው ሁሉ መሐሪው ራሱ ነው፣ ግን ወደ ካህን ነው ይዟቸው የመጣው። ደስ አይልም? በጣም ይገርማል። ራሱ ኢየሱስ ክርስቶስ ካህን ጋር ሄደን እንድንባረክ ራሱ ይዞን ይሄዳል ማለት ነው። ይሄ ትልቅ ነገር ነው። ራሱ ብቻውን እንደ ፕሮቴስታንት ቢሆን ኖሮ ይሄኔ መሐሪው ራሱ ነው። እኔ ወደሱ ነው የምጮኸው፣ ቄስ አያስፈልገኝም ምናምን እያሉ አይደል? እቺ ትዕቢት የት እንደምታደርሳቸው አናውቅም። እኛ ግን በቅዱሳን እንማማራለን። ሰይጣን እንዴት አይነት አደገኛ ኮሜዲ እንዴት እንደሆነ ሐሳባቸው እንዴት እንደሚያሰርቃቸው በምትሃት ምን እንደሚያመጣ አሁን ንስሐ ገብተዋል፣ ምርር ብለው አልቅሰዋል፣ ግን ዝሙት ፈጽመዋል። አባ ጰላሞን እኔ እንጃ የእውነት አስፈጽሟቸው አምጥቶ ድንጋይ ስር አስተኝቷቸው ይሁን አይታወቅም። ምትሃት ነው ይሆን ይችላል፣ ግን ንስሐ ገቡበት። ምትሃት ከሆነ ለምን ንስሐ ይገቡበታል? ልክ እንደ አንዳንድ እህትና ወንድሞቻችን ህልመ ሌሊት ወይም ዝንየት ስላዩ ወይኔ ስዘሙት ነው ያደርኩት ብለው ሄደው ንስሐ ይገባሉ። አይደለም ልጄ ይላሉ አባቶች ደግሞ አንቺ እኮ አልሰራሽም፣ በህልም ነው፣ ይሄ ኃጢአት አይደለም። ይልቁንስ ኃጢአት የሚሆነው ይላሉ አባቶች ቀን ዝሙት ስትፈጽም ከዋልክ፣ ዝሙት ፊልም ስታይ ከዋልክ፣ ወይም ስለ ዝሙት ስታስብ ከዋልክ እሱ ነው ኃጢአቱ። ስለዚህ ህልመ ሌሊት ስለመታዘር ስለፈሰስ ዝንየት ስለታየ ኃጢአት ሆኖ ንስሐ የሚያስገባ አይደለም። ጌታ ሆይ ይሄን መንፈስ ግን ያዝልኝ ብሎ መስገድ ግን ትልቅ ንስሐ ነውና ወደ አባታችን ወደ አባ ለተጽዮን እጃቸውን ይዞ ያመጣ ጌታችን ኢየሱስ ክርስቶስ እኛንም ወደ ቤቱ እጃችንን ይዞ ይሳበን አይደለ? አዎ፣ እንደ ሕፃን አይምሯችንን ለእግዚአብሔር ልጆች እንድንሆን ያርገን። እንደ ሕፃን በቃ አይምሯችን ይዞ እንደ ሕፃን ያርገን። ሌላ ምንም ተስፋ የለንም እንደ ሕፃን ካልሆንን። ሰይጣንም እንዴት እንዳሳተህ ንገረው። አያችሁ፣ መነገር አለበት። ሰይጣን እንዴት እንዳሳተህ ንገረው። ሰይጣን እንዴት እንዳሳተህ ያደረግከውንም አንተ ደግሞ ንገረው። ንስሐ አባት ነው ማለት ነው። እርሱም ኃጢአትህን እስኪሰረይ ስላንተ ይጸልያልና የሚል ቃል ከሰማይ ሰማ። ይህም አባ ጰላሞን ወደ አባ ለተጽዮን መጥቶ ይላል። ወዲያውኑ ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ
አቤቱ በስምህ አድነኝ የሚለውን የዳዊትን መዝሙር እስከ ፍጻሜው ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ በስላሴ ሰላም ይቆይ ነው። አይ እግዚአብሔር ይሄንን ኔትወርክ የሚነካከብና ጋንንት እባክህ ገስጽልን። እግዚአብሔር ሆይ እስቲ ጸልዩላችሁ። እንዴት እየተፈታተነኝ እንደሆነ እያያችሁ ነው አይደል? ያለው እንግዲህ ሌላ ወሬ ብናወራ ኖሮ እኮ ስም ብሎ ነበር እንትን የሚለው እሺ ትንሽ ወደ ኋላ ሄጄ እንትን ልበላችሁ፣ ምክንያቱም ተቋርጧል። ወዲያውኑም ብፁዕ አባ ጰላሞን ተነስቶ እጅ ስራውን ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውንም የዳዊትን መዝሙር እስከ ፍጻሜው ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችን ኢየሱስ ክርስቶስም መርቶ ወደ ሽማግሌው አባ ለተጽዮን አደረሰው። አድራሹ ማን ነው? ራሱ ኢየሱስ ክርስቶስ አገልጋያችን፣ አባታችን፣ እረኛችን። አይገርምም? መልአክ እንኳን አላለም። ምን ያህል ቢወደው ነው እየመራ አደረሰው ይላል። በሰው ተመስሎ ይሆን በመንፈስ ተመስሎ ይሆን አይታወቅም። እኛን እንደዚህ ይምራል። በእውነት ወደ ማን የመራው ይኸውላችሁ፣ ወደ ማን እንደመራው ልንገራችሁ። ከላይ ወዲያውም በዚያም ተራራ አጠገብ የሚኖር ስሙ ለተጽዮን የሚባል ሽማግሌ ጻድቅ ሰው ማን ነው ባዩ? ክርስቶስ ነው አይደል? ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ስለ ስሜ ያደረግከውን በሙሉ ሰይጣን እንዴት እንዳንገላታህም ንገረው፣ እርሱም ኃጢአትህን እስኪሰረይ ድረስ ይጸልይልሃል የሚል ቃል ከሰማይ ሰማ ነው የሚለው። አባ ለተጽዮን ምን ማለት ነው? ስለ ክርስቶስ ስም መከራ የተቀበለ አባት ነው። ስለዚህ የአባ ለተጽዮን አገልጋይ እስከመሆን ድረስ ደረሰ ኢየሱስ ክርስቶስ። ሰዎችን ወደሱ ማምጣት፣ መናንያንን የተጨነቁትን አጋንንት የሚያንገላታቸውን ወደ ማን ነው የሚያመጣው? ወደ አባ ለተጽዮን አምጪ ሆነ። ዛሬም ወደሚያጠምቁ አባቶች ሂዱ ተጠመቁ ብሎ የሚመራ ማን ነው? እግዚአብሔር ነው። ሰዎች ክርስቶስ ነው። መላእክት ናቸው ሂዱ እስቲ ገሌ ጋር ተጠመቁ የሚሉት። አምጪው ማን ነው? ክርስቶስ ነው። ሰው ራሱ አይደለም የሚመጣው። ከቤታችን እስቲ ዛሬ ጉባኤ ላዳምጥ ብለን ወተን ጉባኤ ለማዳመጥ ቤተክርስቲያን ሄደን ጉባኤ አዳምጠን ተሳልመን ጸልየን ምን መጣው እኛ ሄደን አይደለም እግዚአብሔርን ያገኘነው። ራሱ እቤት ድረስ መጥቶ ክርስቶስ ወይም እግዚአብሔር በልባችን አድሮ ና እስቲ ዛሬ ወንጌል አዳምጥ ብሎ አነሳስቶን ከቤት በማይታይ እጁ ይዞን ሄዶ ነው ጉባኤ እንድናዳምጥ የሚያደርገው። እግዚአብሔር በሁሉም ቦታ የሚገኝ ስለሆነ ማለት ነው። እኔ ሄድኩ አትበሉ፣ ወደ እግዚአብሔር ቤት ሄድኩ በሉ እንጂ ወደ እግዚአብሔር ሄድኩ አትበሉ። ቤቱ እኛ የምንማጸንበትና የምንጸልይበት ስለሆነ እንጂ እግዚአብሔር እዛ ብቻ የሚቀመጥ በቦታ የሚወሰን ሆኖ አይደለም። ከዛ አባ ለተጽዮንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አመጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። እንዲህ ለምን አለቀሰ? እንዲህ አንድን መናኛ አባት በዚህ ልክ ሰይጣን አንገላቶት እስኪያለቅስ ድረስ ጌታችን አብሯቸው አልነበረም እንዴ? ከአባ ጰላሞን ጋር እንደዚህ ምርር ብሎ አልቅሶ ሰይጣን እንዲያንገላታኝ ብሎ መጥቶ አለቀሰ። ግን ሂድና ንገረው ያለው ደግሞ የእግዚአብሔር ቃል ነው እኮ። አይገርማችሁ? ንገረው፣ ምርር ብለህ አልቅሰ ንገረው፣ ኃጢአትህንም ንገረው ማለት ነው እኮ። እንደዚህ አመነዝር ነበረ፣ እንደዚህ ሰርቅ ነበረ፣ እንደዚህ ሆኜ እንደዚህ ምናልባት ገዳም ውስጥ የሚኖሩ ሰዎች ብዙ የሚፈተኑበት ፈተና አለ፣ እንደዚህ አድርጌ ብሎ ሊሆን ይችላል። ከዛስ ጀመረ። ከትንሽነቱም ጀምሮ ሰይጣን እንዳሳተው ዛር ነው ማለት ነው። ቅድም ያልኳቸው ነው። ከምን ጀምሮ? ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። ከትንሽነቱ ጀምሮ ምን ያህል መጽሐፍ ቅዱስ ላይ ከልጅነቱ ጀምሮ እሳት ላይ ይጥለው ነበረ። ዛር መሆኑ ማለት ይሄ ነው፣ አብሮ የሚያድግ ማለት ነው። በአንዲት ዕለትም የእጅ ስራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒቴ የሚሆነኝን የጌታ የኢየሱስ ክርስቶስን ስም እጠራ ዘንድ አልተወኝም። ይገርማል። ይኸውላችሁ ሰይጣን መጥቶ ልቤን አዘናጋኝ፣ አደነዘዘኝ አለ። መድኃኒቴ ኢየሱስ ክርስቶስን እንኳን ጌታዬ ሆይ ብዬ መጥራት እንኳን አልቻልኩም። ለዚህ እንኳን አልተወኝም። ስሙን እንድጠራ እንኳን አልፈቀደልኝም። ክፉ ነው ማለት ነው። ለነገሩ የሰይጣን ደግ የለው። ሲያዝ እውነቱን ይናገራል ማለት ደግ ነው ማለት አይደለም። መቼም ማለት ይገባቸዋል። ስለዚህ
የጌታዬ የኢየሱስ ክርስቶስን ስም መጥራት እንኳን አልቻልኩም። በነገራችን ላይ በዚህ አጋጣሚ ስሊፒንግ ፓራሊሲስ የሚባል በሽታ ታውቃላችሁ? በሱ ጉዳይ ነገ መጣበታለሁ። በጣም ሰፊ ነው። ይሄ ነው ስሊፒንግ ፓራሊሲስ ማለት ተኝተን እልም ያለ እንቅልፍ ወስዶን መጥቶ ላያችን ላይ ጥቁር ነገር ክምር ሲልብን ብለን የምንለው ነገር አለ አይደል? እሱ ነው ስሊፒንግ ፓራሊሲስ የሚባለው። በሕክምና ምናምን ይድናል ሰይጣን አይደለም ይሄ በእንደዚህ መካከል ነው ምናምን ብለው ዶክተሮች ትንሽ ተፈላስፈውበታል። አጋንንትም ሆኖ ነገ እንወያይበታል። በቪዲዮ የተደገፈ ይዤላችሁ ልመጣው እና ስሙን እንኳን መጥራት አልቻልኩም። በስመ አብ ብዬ እንኳን መጥራት አልቻልኩም። ሰይጣን አልፈቀደልኝም ስሙ መጥራት። በዚህ ልክ ክፉ ሆነብኝ ጌታዬን እንዳልጠራ። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችንና ተክሎችን መልካም ዛፎችን ያሏት ከተማን አሳየኝ። ማነው አሳዩ? ሰይጣን አሳየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። አቤት አቤት! አሁን ጥበብ ሊባል ነው? የሰይጣን ጥበቡ ልንል ነው? ተንኮሉ ወይስ ጥበቡ ነው? ይሄ በምን ታየኝ? እንግዲህ ሴትዮዋን አያት። ከዛ ነገረችው፣ እኔ ባሌ ሞተብኝ፣ በጣም ብዙ ገንዘብ ያለኝ ሰው ነኝ አለችው ማለት ነው። እንግዲህ ያቺ ሴት በእንደዚህ አይነት ሴት ተመስሎ ታየኝ አለ። ያቺ ሴት ሰው አለመሆኗን አውቋል ማለት ነው። አባ ጰላሞን አጋንንት በዛ ተመስሎ እንደመጣበት አውቋል። ትልቅ ከተማ ዛፎች የበዙበት ምናልባት አዲስ አበባ ውስጥ ወይ ባህር ዳር ወይ መቀሌ ምናምን ዛፍ የበዛበት ወይም ደግሞ ወደ ጅማ ወደ ሐዋሳ ምናምን ብላችሁ የሆነ ከተማ ወሰዱና የምታምር ከተማ አንድ ሰው ሲያይ የት ሆኖ ነው? ተራራ ላይ ሆኖ ነው አይደል? ከርቀት ሆኖ በጣም ደስ የምትል ከተማ ይመለከታል። ዋ ወደዚህ ከተማ ገብቼ ልኑር፣ እዛ ሄጄ ትንሽ ልብል አልጠጣን ብሎ መነኩሴ በቃ ይሰናከላል ማለት ነው። አዘናጋኝ አለ። ከተማዋን አሳየኝ። ወይኔ ይሄን ሁሉ ትቼ ነው በበረሃ ላይ ዝም ብዬ የምንገላታው? ፀሐይ የሚያንቃቃኝ የማንም እባብ መጫወቻ መሆነው እያለ መጥፎ ነገር እንዲያስብ አሳስቦታል። ከዛስ ብዙ ገንዘብ ሰጥቷት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ስራንም እኔ እገዛሃለሁ ብላ ወደ ቤቷ አዳራሽ አስገባችኝ። አቤት ጉዞ ተመልከቱ። ወደ ቤቷ አዳራሽ ያስገባችው ለምንድን ነው? ብዙ የእጅ ስራህን እገዛሃለሁ ብላ በምንፈልገው መንገድ ነው የሚመጣው ማለት ነው ሰይጣን። እኛ ምንድነው የምንፈልገው? ያ ሰርተነዋል አምርተነዋል ያለው ፋብሪካ ንብረታችን ሁሉ ነገራችንን እኔ ልግዛህ ብሎ ይመጣና ያንን ዕቃ ይገዛና ሄዶ ያስደግምበታል ደብተራ። ከዛስ ቀጥ ይላል። እናንተ በራችሁ ላይ መጥቶ ይበትነዋል። አይነ ምድር የመቃብር አፈር አምጥቶ ይበትነዋል። አፍዛ ደንዝ ሰው እዛ ይመጣና አይ እዚህ ቤት ምንም የለም ብሎ ይመለሳል። በራችሁ ላይ ማለት ነው። እዚች ሴትዮ ቤት ይዟት ገባ መንፈሱ። ሴትዮዋን ተመስሎ አባ ጰላሞንን ይዞት ገባ። አስገባኝም እንቅቦቹንም ከላይ አውርዳ ያቺ ሴት ማለት ነው አኖረች፣ ወይም መሬት ያስቀመጠች ማለት ነው አኖረች። እግሮቼንም አጠበች፣ ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእሷም ጋር እበላ ዘንድ ብዙ ማለደችኝ። በልተንም ጠጥተንም ሰከርን። እስከዛ ሰዓት ድረስ የሚጾም የሚጸልይ እንደዚህ ምስኪን የሚያሳዝን ሰው እንዴት ሰይጣን መሆኑ አልተገለጠለትም? አሁን እንዴት ታወቀው? ጌታችን ካናገረው ጌታችን ከተገለጠለት በኋላ አይምሮ ተከፈተ ማለት ነው። የኛን አይምሮችን ይክፈትልን። ሰይጣን እንደነበር ያወቀው የዛን ጊዜ ነው። ሰከርን። እንዴት የሰይጣንን ጥበብ አያችሁት? መጀመሪያ ምንድን ነው ያደረገው? ያለህን ዕቃ ገዛሃለሁ አለች። ከዛስ እና ወደ ቤት ገባለች፣ እግሩን አጠበች። አቤት ሰይጣን! እንደዚህ አይነት ተንኮሉን አባቶቻችን ከጻፉልን እግዚአብሔር ምስክሬ ነው። ይሄንን ትምህርት የሚቃወሙም ጭምር ናቸው ማለት ነው። ይሄንን የኛን ትምህርት የሚቃወሙ ሰዎች ያ ማለት ኦርቶዶክስ አይደሉም፣ ምድረ ቅባትና ቫዝሊን ነው ማለት ነው። ኦርቶዶክስ አይደለም፣ የካቶሊክ ርዝራዥ ነው ማለት ነው። እና ስንጨዋወትም ይላል አባ ጰላሞን፣ ስንጨዋወትም ያው ጨዋታ ተጀመረ ማለት ነው። መጀመሪያ አልስቅም ፈገግ አልልም አላወራም ብሎ መሐላ የገባ ሰው ነበረ። በፍጹም አላረገውም ብሎ መሐላ ገብቶ ነበር። ይሄ መሐላው ማን ያውቃል? ሰይጣን። የልቡን እንዴት አወቀ? አብሮ ስለተወለደ።
ዛር ካልሆነ አብሮ የተወለደ ካልሆነ በፍጹም ልባችን ውስጥ መግባት አይችልም። እንዴ ዝም ብላም አንድ ሰንበት ተማሪ ወይም አንድ የሚያስቀድስ ሰው እኔ በስመ አብ ስለው ካጠገቢ ብን ብሎ ነው የሚሄደው የምትል ሴትየው አባ ጰላሞን ስንት ዓመት ሙሉ በበረሃ እየሰገደ ምን እያለ ልቡ ውስጥ ገብቶ አቅጣጫ ያስተዋል፣ ልቡን ያዝለዋል። እኛም ብሎ ክርስቲያን እሺ። ከዛ ስንጨዋወትም ባሮች ሁሉ ወጡ። እኔና እሷ ስንጨዋወት ባሮች ከቤት ሹልክ ሹልክ እያልወጡ በሉ ምናምን ፈጽሞ ማለት ነው። እንግዲህ ሁለታችንም ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ፣ እግዚአብሔርንም መላእክቶችንም ቢሆን አላሰብኩም። አያችሁ፣ እግዚአብሔርንም መላእክቶችንም ቢሆን አላሰብሳ ማለት ነው። ስካር እንደዚህ ነው የሚያደርገው። በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ፣ ከእርሷ ጋር እንደሚተኛ ሆንኩኝ። ከጠጣ በኋላ አንድ ሰው ምንም ነገር ማድረግ አይችልም። ከጠጣ በኋላ ምንም ነገር ማድረግ አይችልም። አረቄ በጠዋት ተነስተው የሚጠጡ ሰዎች አሉ። ስለዚህ ከጠዋት ጀምሮ እስከ ማታ ሰካራም ናቸው ማለት ነው። ይሄን ቅዱስ ጴጥሮስ ምን አለ? በጠዋት ተነስተው አልኮልና መጠጥን ለሚጠጡ ሰዎች ወየውላቸው ለሚለው መጽሐፍ ቅዱስ ላይ በደንብ አጎል የተጻፈው። ከዛስ በዝሙት እሳት ተቃጠልን፣ እግዚአብሔርን መላእክትንም ቢሆን አላሰብኩም፣ በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ምን ማለት ነው? ተኛው ማለት ነው። እንደሚተኛ ሆንኩኝ ማለት ልብሴን አወለኩኝ። በቃ አንድ መነኩሴ ሲያስቡት በዚህ ልክ ሲሳሳት በጣም ነው የሚያሳዝነው። እሺ ያነበብኩ ያለሁት ሰኔ 17 ስንክሳር ነው። እሺ አዲስ የገባችሁ ሰዎች ደግማችሁ ግን አዳምጡት። የቅዱሳንን ትምህርት ከመሃል ገብቶ ማዳመጥ አይፈቀድም። አሁን ነው ከመሃል የገባችሁ ሰዎች ይቅርታ ወደ ኋላ ሄዱና አዳምጡ። እኔ በጨረስኩበት ልጨርስ። በሉ ቶሎ ሳብ አድርጉት። ወደ ኋላ ሄዱና እንደገና አዳምጡት። እንደሚተኛ ሰው ሆንኩኝ። ወይኔ ግን በጣም ከባድ ነው። እሺ እናንተ እየጾማችሁ እየጸለያችሁ እየሰገዳችሁ ያላችሁ ሰዎች ከዛ በመሃል በዝሙት የወደቃችሁ በግሎሲብ የወደቃችሁ በተለያየ ፖርኖ ምናምን የወደቃችሁ እግዚአብሔር ያጽናናችሁ። አባ ጰላሞንም እንደዚህ ወድቋል አለረ አለ። አባ ጰላሞንም እንደዚህ ሆኗል። ያ ማለት ምንም ችግር የለው ማለት አይደለም። እግዚአብሔር ያጽናናችሁ፣ መልአኩን ይላክላችሁ። ጌታችን እኮ አባ ጰላሞን እጁን ይዞ ወደ አባታችን አባ ማን ነበር ስማቸው? ወደኛ ወደ በቆታ አባት ሲያመጣቸው ያውቃል እኮ አባ ጰላሞን የሰራውን ኃጢአት በዝሙት መውደቁን በመጠጥ ምክንያት መውደቁን ሰይጣን በዚህ ልክ እንደዚህ እንዳሰናከለው ያውቃል። እጁን ይዞ እንዲህ ነው ብሎ ለምን አይነግረውም? እኔ ይቅር ብዬሃለሁ ሂድና ግን ንስሐ ግባ ለምን አይለውም? እጁን ይዞ ወስዶ ወደዚህ ወደ አባታችን ወሰደው ማለት ነውና ይህንን ሁሉ ሲያደርግ ግን ሰክሯል ማለት ነው። ከዚህ በኋላም በነቃሁ ጊዜ ይላል ከምን ከዝሙት ከስካር ከመኝታ በነቃሁ ጊዜ ብመለከት ምንም ነገር አላገኘሁ። ሴትም ማዕድ ቤትም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁት። ስለዚህ ምትሃት ነበር ማለት ነው። በዚህ ልክ አገልጋዮች፣ አሽከሮች፣ ጌቶች ምናምን መሆን ይችላል ማለት ነው። ሰይጣን ቤተ መንግስት ልክ እንደ ሳላዲን ምናምን አስማተኛው ጂኒ ምናምን እንደሚባለው ጂኒው ሲጠሩት አቤት ምን ልታዘዝ ይላል። ገንዘብ አምጣልኝ ሲባል የሆነ አረንጓዴ ጭስ ከዛ ከሳላዲን ምንድነው የምትባለው ማንቆቆሪያ እንትን የምትባለው ትንሽዬ ከሷ ይወጣና ይታዘዝ ነበር። ከዛስ ቤተ መንግስት አልገስራልኝና ጥሩ ምግብ አምጣልኝ። ዛሬ ደብተሮች እንደሚያደርጉት ቆንጆ ምግብ ይበላል፣ ይጠጣል፣ ከዛ በኋላ ይሰወራል ካጠገቡ። አያችሁ ምትሃት ያደርጋል። ይሄንን ደግሞ በመጽሐፍ ቅዱስ ውስጥ ደግሞ ተአምርም ያደርጋል እግዚአብሔር። ነብዩ ኤልያስ እንደዚህ ተደርጎለታል ከእግዚአብሔር ማለት ነው። የእግዚአብሔር መልአክ ከፊት ለፊቴ ማዕድ አመጣልኝ፣ በላው፣ ጠጣው፣ ከዛ ምግቡ ተሰወረ ይላል። ስለዚህ ሰይጣን ይኮርጃል ማለት ነው። ምትሃት እኛ ተአምር ስንል እሱ ምትሃት ይላል። እኛ መቁጠሪያ ስንል እሱ ሙስባህ ይላል። እኛ ዕጣን ስንል እሱ ልባንጃ ምናምን ይላል። እኛ የቤተክርስቲያን ዳቤ ስንል እሱ ቡና ቁርስ ይላል። አረ ኩረጃው እንደዚህ ነው። ስለዚህ ምንም አላገኘሁም፣ ነገር ግን ራሴን ከተራራው በታች አገኘሁት። እንዳልበላና እንዳልጠጣም ሆንኩኝ፣ እንዳልበላና እንዳልጠጣም ሆንኩኝ። እጅግም
አለቀስኩኝ። ሰይጣንንም በሩቅ ቆሞ መጻተኛ ጰልሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዝትብኝ አየሁት። በግልጽ ያወራል ማለት ነው። ሰይጣን ከርቀት ቆሞ ሰይጣን አየሁት። አላሳተውም ማለት ነው። ዝሙትን አልፈጸመም ማለት ነው። እሺ በምናብ በምትሃት ነው ማለት ነው። እሺ ወይም ደግሞ የአባ ጰልሞንን ልቡንም አይምሮንም ስውር አድርጎ የእውነት እንዲህ አይነት ሴት ጋር ወስዶ በዝሙት አስፈጽሞት ከዛ አይምሮ ተሰውሮ እዛች ተራራ ስር መጥቶ ትኝት ካለ በኋላ እንዲነቃ አደረገው ማለት ነው። እንጃ እናየዋለን ከታች። ግን ድሪሞከርስ የሚባሉትን ሰዎች ያቸው በእንቅልፍ ልብ የሚጓዙ ሰዎች በእንቅልፍ ልብ የሚጓዙ ካልጋቸው ተነስተው በር ከፍተው ወጥተው አስፋልት ላይ ሲቆሙ የሆነ ቦታ ሲሄዱ መኪና ሲገጫቸው አያውቁም። ቢሞቱም በዛው ይሰናበታሉ። ሲቀሰቅሷቸው ደግሞ ያብዳሉ ይባላል። በእንቅልፍ ልብ የሚጓዙ ሰዎችን ቀስ ብላችሁ ምን ታደርጓቸዋላችሁ? የሆነ ጋቢ ነገር ልብስ አድርገው ቀስ ብለው እንዲቀመጡ ማድረግ ነው። ከዛ ቆጭ ሲሉ ይተኛሉ ይባላል ስታገኟቸው መንገድ ላይ። በእርግጥ ሌሊት የሆነ ሰው እየተራመደ ነው ብሎ ማቀፍ በራሱ ከባድ ነው። እሱ ራሱ አጋንንት ሊሆን ይችላል አይደል? እና ከባድ ነው። ግን ቤተሰብ ከሆናችሁ ነው የእናንተው። እንደኔ አይነቱ እኔ ድሪሞከርስ ነበርኩኝና በሌሊት በር ከፍቶ መውጣት ምናምን በቃ ፕራክቲስ አድርጎት ነበር እኔ ለሆነ እና ህፃናት በር ከፍቶ ሲወጡ ናተ ተመለስ ምናምን ብላችሁ መያዝ ጥሩ አይደለም። ያብዳል፣ ጭንቅላቱ ይቀውሳል ይባላል። ኮንሺየስሊ ከሆነ ነገር ወደ ሆነ ነገር ነው አይምሮ የሚቀየረውና ቀስ ብሎ ሙቀት እንዲሰማው ማድረግ፣ በጋቢ ነገር ልብስ አድርጎ እቅፍ ማድረግ፣ ከዛ እናንተ ላይ እንዲተኛ ማድረግ፣ ቁጭ እንዲል ማድረግ። ከዛስ ቀስ ብሎ ተነስ 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 ብላችሁ ትቀሰቅሱታላችሁ ማለት ነው። ይነሳል። እንደዚህ ነው የሚያደርጉት አባቶቻችን። የሚያንኳርፍ ሰው ሲያጋጥማችሁ ቤቱን የሚያነቃንቃል አይደል? አንዳንዴ ይጋባል። በጣም ነው የሚያንኳርፍ፣ ያፈጫል እንደ ቶም ኤንድ ጄሪ ማለት ነው። ከዛስ እንደዚህ አይነቱ ሰው ተነስ ተነስ ምሳ ሰዓት ደርሷል፣ ቁርስ ሰዓት ደርሷል ማለት ስትሉት ያ የሚያንኳርፈው ነገር እናንተ ላይ ይጋባል ይባላል ነው። የእውነት ይሁን አይሆን እነግራችኋለሁ። ከዛስ ይሄም ሰው የቀሰቀሰው ሰውዬም እንደዛ ያንኳርፋል ይባላል። ከምን የመጣ ነው ታውቁታላችሁ? ይሄን ነገር ይኸውላችሁ፣ ሰውዬው በጣም በቃ ኃይለኛ እንቅልፍ ውስጥ ነው ያለው፣ ግን የማይመች አይነት አተኛኘት የተኛው ተመሳቅሎ ምናምን ሰውነቱ አጉል ሆኖ ስለሚተኛ ነው የሚያንኳርፈው ይባላል በሳይንሱና በባህሉ፣ በኖርማል አባባል ማለት ነው። ሁለተኛው መንገድ ግን በሕክምናው ምናልባት የብሮንካይት ምናምን ጥበት ነው ምናምን ይላሉ። ይሄ ወደ እንትን ውስጥ ያለው ወደ ሕክምናው ነው። መናፍስታዊ በሆነ መንገድ ግን ሰውየው ላይ ያሉት አጋንንት የሚባለውን አባባል በተግባር ይፈጽሙታል። ስለሚባል ብቻ እኮ ነው። ሰው ባመጣው ሕግ ያጸድቁታል። እንደዚህ ነው የተጋባብኝ እንድትሉ ወደ እናንተ መምጣት የፈለገው መንፈስ በማንኳረፍ በመንካት ሰበብና ከርቀት ምን ያደርጋሉ? የሚያንኳረፍ ሰው ላለመንካት በበትር በዱላ እንዲህ ይቻርገው መጥተው ነካ ነካ ያደርጉታል። ተነስ እንግዲህ ማንኳረፉ እንዳይጋባባቸው እኮ ነው። እና ወደዚህ እንምጣና አባ ጰላሞን ድንጋይ ስር ራሴን አገኘሁት፣ ሰይጣንም ከርቀት ሲዝትብኝ አየሁት። ምን አለኝ ይላል። ሰይጣንም ከሩቅ ቆሞ መጻተኛው ጰላሞን ሆይ፣ መጻተኛ ማለት ስደተኛ ማለት ነው። ከሌላ ሀገር የመጣ ወይ ከሩሲያ ከሶሪያ ምናምን ግብጽ የመጣ አባት ሊሆን ይችላል። ልክ እንደ አባታችን እንደ አቡነ አረጋዊ እንደነዚህ አባቶች መጻተኛ ማለት ነው። አባ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ፣ እንደ ወፍ ላጠምድህ። በቃ ሰይጣን በዚህ ልክ እንዴት ነው? ቆይ ትቶት አይሄድም እንደ በረሃ ላይ? ወይኔ በእግዚአብሔር ግን አንዳንድ ቀን ምንድን ነው የሚያገኘው ከኛ እላለሁ። እፈልጋለሁ ራሴ ላይ ሰይጣን የሚፈልገው ነገር ምንድን ነው ስል የኃጢአት ግብር ብቻ ነው። እንደው እኔ ኃጢአተኛ ባልሆንም እንኳን ጻድቅ ሆኜ ብኖርም እንኳን አይተወኝም ከተባለ እንደ አባ ጰላሞን ከሆነ ታዲያ ኃጢአትን እንኳን አቁሞ አባ ጰላሞን የሚከተለው ከሆነ ኃጢአት ሊያሰራ ከሆነ እንደው አንድ አባ ጰላሞን ሲኦል ገብቶ ሲኦል ትሞላለች? አይትሞላም። ግን የበቁትን መገንደስ ሽልማት ስለሚያሰጠው ነው ለሱ አንድ በሉ። ሁለተኛ ነገር ደግሞ በአባ ጰላሞን መውደቅ ምክንያት ብዙ ሰው ስለሚሰናከል ነው። ሌላው ሶስተኛ ደግሞ አባ ጰላሞን ወደቀ ማለት ለብዙ ሰዎች ስለሚጸልይ እሱ ከተማ ላይ የሚያጠምዳቸውን ነፍሳት የሚድኑት በእንደዚህ አይነት አባቶች ስለሆነ እነዚህን አባቶች ነው ቀድሞ ሶርሱን ማድረቅ ያለበት። ለዚህ ነው እና ዛተብኝ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና። በርትቻለሁ የሚለው ቃላት ቀላል መስሏችኋል? በየቀኑ የምትቃዡት የምትባትቱት ጸበል ላይ አይወጣም እንዴ ብላችሁ
እያለ ነው ይጮሃል አይደል? እዛም ጸበል አባ ገሌ ጋር እንትን ጸበል እንትን ፈለቀ ትሄዳላችሁ። በርትቶባችሁ እኮ ነው። ግን በጣም እኮ ጀግኖች ናችሁ። በቁም ይኸውላችሁ ሰይጣን የለብኝም ብሎ ከሚታበይ ሰው ትሻላላችሁ። አለብኝ እንዲህ ብሎ ከሚጠራጠር ሰው ትሻላላችሁ። እንደገናም ደግሞ ኧረ እኔ ጋር ይጠጋም በስማም ስለው ከኔ ይርቃል ከሚል ሰው ትሻላላችሁ። ማን የለየላችሁ ጸበል ቦታ መታችሁ የምትጮሁ ሰዎች አንደኛውኑ ሰይጣን እንደሆነ ታወቀ እኮ። ከዛም መስገድ መጾም መጸለይ እንደሚያባረው ተጽፏል። ትጋት ብቻ ነው የሚጠበቅባችሁ። እሱም ይተጋላ እኔም እተጋለሁኝ ነው ያለው። ሰይጣን በዚህ ልክ ሲተጋኛ ተኝተናል። ይኸውላችሁ አባ ጰላሞንን እኮ ነው ሊጥል የሚተጋው እንጂ አንድ የሆነች ሴተኛ አዳሪ ወይም ደግሞ ምስኪን የሆነች አንዲት ድንግል የሆነች ሴት ድንግልናዋን ለማስረከብ አይደለም። በበረሃ ያለውን አባ ጰላሞንን እጅግ እተጋለሁኝ አንተን ለመጣል። ምን አረገው? ቀጥቅጦታል ሊሆን ይችላል። ምናልባትም በዘር ማንዘር ከሰባት ትውልድ ወደኋላ የመጣ ስለሆነ እዚያ አባ ጰላሞን ጋር ሲደርስ ለምን ገዳም ገባብኝ፣ ለምን ይሄ ትውልድ አመለጠኝ፣ ይሄ አባ ጰላሞን ይሄ ዘር ለምን አመለጠኝ ብሎስ ቢሆን እናንተ ላይ ሆኖ አልወጣም ብሎ እንደዚህ ምርር የሚለው እልኩን እየተወጣባችሁ ሆኖ እናንተ እያሸነፋችሁትስ ሆኖ ቢሆን ስለ ጮኻችሁ አልወጣም ስላለ ምንም እንዳይከፋችሁ። እንዲያውም ወጥራችሁታል እኮ እናንተ ቆማችሁ እየተራመዳችሁ እየሄዳችሁ ነው። ሳህን ላይ እየበላችሁ ነው። ትተኛላችሁ፣ ትነሳላችሁ። መሳለም ስትፈልጉ ጸበል መጠጣት ስትፈልጉ ትጠጣላችሁ እኮ። እድለኞች እኮ ናችሁ። እያለ ነው በእናንተ ላይ። ስለዚህ እድለኞች ናችሁ። ምን በመሆኑ ለይቶ ስለጮኸ ማለት ነው። ለይቶ ስለጮኸ አለብኝ የለብኝም ከማለት ይሻላልና እያለ ሲዝትብኝ አየሁት። ነገሩን ሰምቼ በመስቀል ምልክት በላዩ አማተብኩኝ፣ ከእኔም ሸሸ። በቃ የሚገርም ነው። ታዲያ በመስቀል ምልክት ሲያማትብበት የሚሸሽ ከሆነ በእርግጥም እናንተ ትንሽ ትቤት ምናምን የሚላችሁ የኃጢአተኝነት ስሜት እንዲሰማችሁ የማትፈልጉ ሰዎች በስማም ስለው ከኔ ይርቃል የምትሉ ሰዎች አባታችን አባ ጰላሞንም በስማም ሲሉት ያው ሳማትብበት ከኔ ሸሻሉ። በፊት ማማተብ አይችሉም ነበር? ይችላሉ። ለምን ያሁሉ ፈተናቸው? አንዳንዴ እንደዚህ ነው፣ አንዳንዴ እንደዚህ ነው ማለት ነው ላይፍ እና የለብኝም አይባልም። አሁንም አባቴ ለተጹን በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስናህ ተማጸንኩህ። ቅዱስ አባ ለተጹንም አይዞህ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ማጽናናት ማለት ይሄ ነው። ከዚያም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሰራኸውን ኃጢአት በራሱ በሰይጣን ላይ አደረግሁ ይላል። ረኒ እንደዚህ አይነት ቃላት ነው በስንክሳር ላይ ማግኘት በጣም ደስ ይላል። አስተውላችሁታል? ልመልሰው አይደለ? በእናንተ ላይ ሰይጣን አይበረታታም። አባ ጰላሞን ሆይ የሰራኸውን ኃጢአት በራሱ በሰይጣን ላይ አደረግኩኝ። ይሄ ማለት እናንተ ላይ ደብተራ መንፈስ ሲልክባችሁ ምን ታደርጋላችሁ? ወደ መጣህበት ተመለስ። ምኑን? ከነስራው ከነ ኃጢአቱ አየሁት ነው ያለው ሰይጣንን አባ ጰላሞን። ስለዚህ የሚታይ 2 እግር 2 እጅ ያለው ሰይጣን ከሆነ ስጋ ለበስ አጋንንት ነው። ደብተራ ከዚህ በምን ይለያል? ወደ መጣህበት ተመለስ ስትሉት ምን ያል ኢየሱስ ክርስቶስ ምን አለው? አባ ጰላሞን ሆይ አትፍራ፣ አይዞህ፣ እናንተም አትፍሩ አገልጋዮቼ ሆይ የሰራኸውን ኃጢአት ነው ያለው። የሰራኸውን ኃጢአት በሙሉ በራሱ በሰይጣን ላይ አደረግኩኝ ይላል። ስለዚህ አባ ጰላሞን አንድም ቀን ወዶ ፈቅዶ ኃጢአት ሰርቶ አያውቅም ማለት ነው። እኛስ ወደን ፈቅደን የሰራነው ኃጢአት ምን እናድርገው? እንናዘዘው። ካልተናዘዝነው 2 ነው ፈተናችን። ወደን ፈቅደን በሰራነው በማናውቀውም በቤተሰቦቻችን የዛር መንፈስም እንፈተናለን ማለት ነው። ስለዚህ አባ ጰላሞንም ኃጢአት ብቻ አይደለም ይላል። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈታተናችሁን ሰው ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ። የሚፈታተናቸውን ሰዎች እናንተ ጋር በሚመጣ ሰው ማለት ነው። የሌሎችንም ሰዎች ሰይጣን ወደ ራሱ ለሰይጣን ኃጢአቱ ይመለሳል። ለዚህ ነው ንስሐ ግቡ። እስኪ ጻፉ ሁላችሁም መንግስተ ሰማያት ቀርባለችና ንስሐ ልግባ ብላችሁ ጻፉ። ንስሐ መግባት ከሰይጣን እጅ ላይ የእናንተን ኃጢአት ፋይል ቀምታችሁ በሲኦል ማቃጠል መማገድ እንደማለት ነው። ሊከሳችሁ ዶሴ ይዟል። በቃ እንደዚህ
ደብዳቤ ይዟል። ደብዳቤ ይዞ ይሄ ሰው ደብዳቤ ነው እንዳይታይብኝ የማን ነው? የመምህር ግማሌ ስታገባ እና ደብዳቤ ይዞ እኛን ምን ሊያደርገን ነው? ሊያቃጥለን፣ ኃጢአታችንን ሊለበልብ፣ በኃጢአታችንን ምን ሊያደርገን ነው? ሊከሰን። የወንድሞች ከሳሽ ተብሏል። የወንድሞች ከሳሽ ተብሏል። ስለዚህ ኢየሱስ ክርስቶስ ከእጃችን ላይ ወይም ከሰይጣን ኃጢአታችንም ይደመሰሳል ማለት ነው። የሚገርም ነው በእውነት። የእናንተን ብቻ አይደለም ማለት የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈታተናቸውንም የሌሎችንም ሰዎች ኃጢአት በሰይጣን በራሱ ላይ እመልሳለሁ። ስለዚህ የኃጢአት ሁሉ ባለቤት ማን ነው? ራሱ ሰይጣን። ይሄንን በሮሜ መልእክት ላይ ሮሜ 7 ላይ ምን ይላል? እኔ ማድረግ የምፈልገውን ነገር ማድረግ ካልቻልኩኝ ማድረግ ስፈልግ የማልፈልገው ነገር ማድረግ ከሆነና የማልፈልገውን ደግሞ ማድረግ ከሆንኩኝ ወይም የምፈልገውን ነገር ማላረግ ከሆነ እኔ አይደለሁም በእኔ ኃጢአት ነው እንጂ ይሄን የሚያሰራኝ እኔ አይደለሁም አለ ቅዱስ ጳውሎስ። ለተጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ያው ተሳለሙ ስንክሳር ነው የለም ምናምን ያሻሽ እንዳከፍች በተቃዋሚ ያው ስንክሳር ነው። ሰው ጉልት ከባድ እኮ ነው አንዳንድ ጊዜ። እና ዛሬ በጣም ደስ የሚል ቆይታ ነው የነበረን። በጣም ነው ደስ ያለኝ። እግዚአብሔር ስሙ የተመሰገነ ይሁን። ኔትወርኩ ቢቆራረጥም የቅዱሳንን ታሪክ እንደዚህ ስንማማር ደስ አይልም? ቤተሰቦች ዝም ብለን ከምንለፈልፍ እየገባን ህልም ፍታል ምናምን ከምንል እንዲህ አይነት ታሪክ መማማር በጣም ደስ ይላል። ላይቭ ላይ ህልም መፍታቱ መልካም ቢሆንም ታሪካችን መወያየታችን ጥሩም ቢሆንም እንዲህ አይነቱ ነገር ግን መማማር በጣም ጠቃሚ ነው ብዬ አስባለሁ። እንደኔ ለእናንተ ማስረጃ እንዲሆን ነው። ስንክሳር የማግኘት እድሉ ባይኖራችሁ ይሄን ታሪክ ሰምታችሁ ማስረጃ ማቅረብ ትችላላችሁ።